ሰላም የቻናል ቤተሰቦች እንዴት ናችሁ? ዛሬም ተመልቻለሁ ማለት ነው። እንግዲህ ከትላንት ነው የሚቀጥሉ እነዚህ ከከ የሚጀምሩ ፊደሎች አሉ ማለት ነው። እነዚህን እስከመጨረሻው የምናነባቸው ይሆናል ማለት ነው። ተከታተሉኝ። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩ ማለት ነው። ከየትም ሀገር ሆናችሁ ቀጥታ መማር ትችላላችሁ ማለት ነው። እንግዲህ ወደ ዛሬ ቪዲዮአችን ስናልፍ ማለት ነው እነዚህን አንድ በአንድ እያነበብን የምናቸው የሆነ ማለት ነው። እስከመጨረሻው ተከታተሉኝ። እንጀምራ። እሺ እንግዲህ እንደምትመለከቱት እዚህ ጋር የከ ፊደሎች አሉ ማለት ነው። በመጀመሪያ እነዚህን በአማርኛ እናንብባቸውና ቀጥሎ ደግሞ በእንግሊዘኛ ድምጻቸው እዚህ ጋር ምን ይመስላሉ የሚሉትን በደንብ የምናቸው ይሆናል ማለት ነው። እንደምትመለከቱት በሁለቱም በዚህ መልኩ ተቀምጠዋል ማለት ነው። እሺ እዚህ ጋር ከመጀመሪያው እንጀምር። ይሄኛው ከብለን የምንጠራው ፊደል ሲሆን ስናነበውም ከ ኩ ኪ ካ ኬ ክ ኮ ብለን እናነባዋለን ማለት ነው። በዚህ መልኩ እናነባቸዋለን። ቀጥሎ ደግሞ የእንግሊዝኛ ድምጾችን ስናነብ ከዚህ ጋር እነዚህን የተለያዩ ቫውል ሌተሮችን በመጠቀም ወይም የተለያዩ አናባቢ ድምጾችን በመጠቀም የምንፈጥረው ድምጽ ወይም የተለያየ ድምጽ እዚህ ጋር እንፈጥራለን ማለት ነው። ያ ማለት ኬ ኢ ከ ኬ ዩ ኩ ኬ አይ ኪ ኬ ኤ ካ ኬ ኢ ኬ ኬ ክ ኬ ኦ ኮ እንደዚህ ብለን 7 አይነት ድምጽ በዚህ መልኩ እናነባለን ማለት ነው። እነዚህን ቫውል ሌተር ወይም እነዚህን አናባቢዎችን በመጠቀም የተለያየ ድምጽ ከአንደኛ እስከ 7ኛ ድምጽ ልክ ከአማርኛ እንዳነበብ ነው በዚህ መልኩ እንጠራቸዋለን ማለት ነው። እነዚህን ተከትለን የተለያዩ ቃላቶችን ስንጽፍ፣ ስሞችን ስንጽፍ እነዚህን በትክክል እያስገባን የምንጠቀምበት ዘዴ ነው ማለት ነው። እንደዚህ አድርገን እናነባለን ማለት ነው። ከዛ ወደሚቀጥለው እንለፍ። እሺ ወ ው ዊ ዋ ዌ ው ወ እንደዚህ ብለን እናነባቸዋለን። እንግዲህ የመጀመሪያ ድምጻቸው ከመጀመሪያው ጀምረን እስከ መጨረሻው 7 አይነት ድምጽ እናነባለን ማለት ነው። እነዚህም የተለያየ ቅርጽ አላቸው። እንደምትመለከቱት ቅርጻቸው የተለያየ ነው። 7 አይነት ድምጽ አላቸው። 7 አይነት ቅርጽ አላቸው ማለት ነው። የወ ቤተሰቦች ይህን ይመስላሉ። ቀጥሎ ወደ እንግሊዘኛው ስናልፍ ይችኛዋን ወ ብለን የምንጠራት ከዚህ በፊት እያነበብነው ነበር ኤቢሲዲ ለማለት ነው። ደብሊው ብለን የምንጠራትን ከዚህ ጋር ግን እንደ ወ ወይም አገጣጥመን ወይም የተለያዩ ቃላቶችን ለመመስረት ስንጠቀም እንደ ወ ብለን እንጠራታለን ማለት ነው። ስለዚህ እዚህ ጋር ደብሊው ኢ ወ፣ ደብሊው ዩ ው፣ ደብሊው ዋይ ዊ፣ ደብሊው ኤ ዋ፣ ደብሊው ኢ ዌ፣ ደብሊው ው፣ ደብሊው ኦ እንደዚህ ብለን እናነባቸዋለን ማለት ነው። በቀጥታ ወይም አገጣጥመን በምናነብ ጊዜ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ እንደዚህ ብለን በቀጥታ በዚህ መልኩ እናነባቸዋለን ማለት ነው። ከዛ በመቀጠል ወደሚቀጥለው ዘ ላይ እናልፋለን ማለት ነው። እዚህ ጋር ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ እንደዚህ ብለን በቀጥታ እናነባለን ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር የእንግሊዝኛ ፊደሎችን እነዚህን ዜድ ኢ፣ ዜድ ዩ፣ ዜድ አይ፣ ዜድ ኤ፣ ዜድ ኢ፣ ዜድ፣ ዜድ ኦ። እሺ አሁን በቀጥታ ወይም አገጣጥመን ስናነብ የምንጠቀማቸውን ድምጽ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ እንደዚህ ብለን በቀጥታ እናነባቸዋለን ማለት ነው። ከዛ ቀጥሎ የምናገኛቸው ድምጾች ናቸው ማለት ነው። ስለዚህ እዚህ ጋር ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። እሺ እዚህ ጋርም ልክ እዚህ ጋር በእንግሊዝኛው ማለት ነው ዜድ ኤች ኢ፣ ዜድ ኤች ዩ፣
ዜድ ኤች አይ ዜድ ኤች ኤ ዜድ ኤች ኢ ዜድ ኤች ኦ። እሺ ይሄኛውን በቀጥታ እናንብበው። ዠ ዡ ዢ ዣ ዤ ዥ ዦ እንደዚህ ብለን በቀጥታ እናንበዋለን ማለት ነው። ድምፁን ወይም እነዚህን ሁለት ኮንሶናንት ሌተሮች ወይም ሁለት ተነባቢ ፊደሎች ማለት ነው በአንድ ላይ በመሆን የዠን ፊደል ወይም የዠን ድምፅ ይመሰርቱልናል ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር የ ዩ ይ ያ የ ይ ዮ። እሺ እዚህ ጋር ዋይ ኢ ዋይ ዩ ዋይ አይ ዋይ ኤ ዋይ ኢ ዋይ ዮ። እሺ አገጣጥመን ስናነባቸው የ ዩ ይ ያ የ ይ ዮ እንደዚህ ብለን በቀጥታ እናነባቸዋለን ማለት ነው። እሺ ከዛ ቀጥልን ደግሞ ደ ዱ ዲ ዳ ዴ ድ ዶ። እሺ ቀጥሎ ደ ዱ ዲ ዳ ዴ ድ ዶ እንደዚህ ብለን እናነባቸዋለን። እሺ ቀጥሎ የምናገኛቸው ጀ ጁ ጂ ጃ ጄ ጂ ጆ። እሺ ከዛ ደግሞ ጀ ጁ ጂ ጃ ጄ ጂ ጆ እንደዚህ ብለን በቀጥታ እናነባቸዋለን ማለት ነው። እሺ ከዛ ቀጥለን ደግሞ እዚህ ጋር ማለት ነው ጠ ጡ ጢ ጣ ጤ ጥ ጦ እንደዚህ ብለን እናነባቸዋለን። ቀጥለን እዚህ ጋር የእንግሊዝኛ ድምፆችን ለማንበብ የምንጠቀማት የቲን ፊደል ነው ማለት ነው። ያ ማለት ቲን ልክ እንደ ጠ ማንበብ ይቻላል ማለት ነው። ስለዚህ እዚህ ጋር ቲ ኢ ቲ ዩ ቲ አይ ቲ ኤ ቲ ኢ ቲ ቲ ኦ እንደዚህ ብለን ካነበብን በኋላ በቀጥታ ደግሞ ተ ጡ ጢ ጣ ጤ ጥ ጦ እንደዚህ ብለን በቀጥታ በዚህ መልኩ ማንበብ እንችላለን ማለት ነው። እሺ ከዛ በመቀጠል ወደ ጨ እናልፋለን ማለት ነው። እዚህ ጋር ጨ ጩ ጪ ጫ ጬ ጭ ጮ እንደዚህ ብለን እናነባቸዋለን። ቀጥሉ ደግሞ እዚህ ጋር እነዚህን ኮንሶናንት ወይም ዳብል ኮንሶናንት ወይም እነዚህ ሁለት ተነባቢ ፊደሎችን በአንድ ላይ ገጣጥመን ማለት ነው እንደ ጨ ወይም የጨን ድምፅ ይሰጡናል ማለት ነው። ወይም ጨን ለመመስረት የምንጠቀማቸው እነዚህ ተነባቢ ፊደሎች ማለት ነው። ሲና ኤችን በአንድ ላይ በማድረግ እንደ ጨ ማንበብ ይቻላል ማለት ነው። ስለዚህ እዚህ ጋር ጨ ጩ ጪ ጫ ጬ ጭ ጮ እንደዚህ ብለን በቀላሉ የምናንበት መንገድ ነው ማለት ነው። እሺ ከዛ ቀጥሎ የምናገኛቸው እዚህ ጋር የጰ ቤተሰቦች ናቸው ማለት ነው። እነዚህንም እያነበብን አንድ በአንድ እናያቸው ማለት ነው። ጰ ጱ ጲ ጳ ጴ ጵ ጶ። እሺ ከዛ እዚህ ጋርም ልክ ፒን እንጠቀማለን ማለት ነው። ጰ ጱ ጲ ጳ ጴ ጵ ጶ እንደዚህ ብለን በቀላሉ እናነባቸዋለን ማለት ነው። እሺ ቀጥሎ ደግሞ ጸ ጹ ጺ ጻ ጼ ጽ ጾ። እሺ ከዛስ እዚህ ጋር ደግሞ ሁለት ኮንሶናንት ሌተር ወይም ሁለት ተነባቢ ፊደሎችን የምንጠቀም ይሆናል ማለት ነው። ያ ማለት የፀን ድምፅ ለመመስረት የምንጠቀማቸው ቲ እና ኤስ በአንድ ላይ መሆን አለባቸው። ከዛ ቫውል ሌተር ወይም አናባቢ እንጨምራለን ማለት ነው። ስለዚህ ቲ ኤስ ኢ
TSU TSI TSA TSE TSO በአንድ ላይ ስናነባቸውም እዚህ ጋር ጸ ጹ ጺ ጻ ጼ ጽ ጾ እንደዚህ ብለን እናነባቸዋለን ማለት ነው። እንግዲህ እነዚህ ከላይ እንዳየናቸው ከዚህ በፊትም እንደተናገረው ማለት ነው። እነዚህ የተለያዩ ድምጾች ወይም እነዚህ አናባቢ ከማንኛውም ኮንሶናንቱ ከማንኛውም ተነባቢ ፊደል ጋር በመጠጋት የራሳቸውን ከአንድ እስከ 7 አይነት ድምጽ ይፈጥራሉ። ያ ማለት የአንደኛው ቋሚ መደበኛ ነው። የሁለተኛው ልክ ከዚህ ጋር በስትሬታቸው እንደምናየው ከአንደኛው በአንደኛው ስትሬት፣ የሁለተኛው በሁለተኛው ከማንኛውም ተነባቢ ፊደል በመጠጋት የራሱን የሆነ ድምጽ ይሰጣል ማለት ነው። ስለዚህ እቺ ፊደል ወይም እቺኛዋ አናባቢ ፊደል ሁሌም ተመሳሳይ ድምጽ ትሰጠናለች ማለት ነው። የሁለተኛውን ድምጽ ወይም የአንደኛውን ድምጽ ያ ማለት ይቺኛው ሁሌ የመጀመሪያ ድምጽ ወይም የአንደኛ ድምጽ የምትሰጠን ከሆነ ከማንኛውም ተነባቢ ፊደል ጋር በማስጠጋት ሁሌም የአንደኛ ድምጽ እንድትሰጠን እናደርጋለን። ወይም የተለያዩ ቃላቶችን በምንጽፍ ጊዜ የአንደኛ ድምጽ የምንጠቀም ከሆነ ሁሌም የምንጠቀማት ይችን ነው ማለት ነው። ሁለተኛ ከሆነ ደግሞ ዩን እንጠቀማለን። እዚህ ጋር ሁሌም የሁለተኛ ድምጽ መጠቀም አለብን ብለን ከተናገርን ከማንኛውም ተነባቢ ፊደል ጋር በማስጠጋት ሁሌም የሁለተኛ ድምጽ እንዲሰጠን እናደርጋለን። ወይም ሁለተኛ ድምጽ በምንጠቀም ጊዜ ይችን ጨምረን እናስገባለን ማለት ነው። በዚህ መልኩ የተለያዩ ቃላቶችን መስራት ይቻላል ማለት ነው። በዚህ መልኩ ሌሎችንም ሶስተኛና አራተኛ በዚህ መንገድ በቀላሉ መጻፍና ማንበብ እንችላለን ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር የፈ ቤተሰቦች ናቸው ማለት ነው። እነዚህን ፈ ፉ ፊ ፋ ፌ ፍ ፎ እንደዚህ ብለን እናነባቸዋለን። እዚህ ጋርም ኤፍ ኢ ኤፍ ዩ ኤፍ አይ ኤፍ ኤ ኤፍ ኢ ኤፍ ኤፍ ኦ ከዛስ ፈ ፉ ፊ ፋ ፌ ፍ ፎ እንደዚህ ብለን በቀላሉ ማንበብ እንችላለን ማለት ነው። ሁሌም እዚህ ጋር መርሳት የሌለብን ነገር እነዚህ ድምጾች ሁሌም በስትሬታቸው ሁለተኛ ቦታ ላይ ወይም የሁለተኛ ድምጽ ሁሌም ይሰጡናል ካልን እኛ ቃላትን በምንጽፍበት ጊዜ ካፋችን የሚወጣው ድምጽ ሁለተኛ የሚሆን ከሆነ የምንጠቀማቸው ሁሌም ዩን ነው ማለት ነው። የአንደኛውም የሶስተኛውም በተመሳሳይ እንደዚህ እንጽፋለን ማለት ነው። በቀላሉ እንደዚህ አድርገን ቃላቶችን የምንመሰርትበት መንገድ ነው ማለት ነው። እሺ ቀጥሎ ደግሞ እዚህ ጋር ፐ ፑ ፒ ፓ ፔ ፕ ፖ እሺ እዚህ ጋር ፒኢ ፒዩ ፒአይ ፒኤ ፒኢ ፒ ፒኦ እሺ መደበኛ አጠራራቸው ፐ ፑ ፒ ፓ ፔ ፕ ፖ እሺ እንቀጥል ቨ ቡ ቪ ቫ ቬ ቭ ቮ እሺ ቪኢ ቪዩ ቪአይ ቪኤ ቪኢ ቪ ቪኦ እሺ እነዚህን ጠቅለል እናድርጋቸው። ቨ ቡ ቪ ቫ ቬ ቭ ቮ እሺ እንግዲህ እዚህ ጋር ብዙዎች አስተያየት ነው። ፊደሎችን ወይም ፊደሎችን ስናነብ እናውቃቸዋለን፣ ነገር ግን ቃላት ለማንበብ ወይም ለመጻፍ ያቅተናል ወይም ይከብደናል ለምትሉ ልጆች ከዚህ ጋር ፊደሎችን ቀድማችሁ ካወቃችሁ እዚህ ጋር የምንጠቀማቸው ድምጾች ወይም 7 አይነት ድምጽ አለ ብለናል። እነሱን የምንጠቀማቸውን ፊደሎች በደንብ ማወቅ ይገባል ማለት ነው። እነሱም ናቸው ከዚህ ጋር አናባቢ የተባሉ እነዚህ ቫወል ሌተሮች አሉ። እነሱም ለአንደኛ የምንጠቀመው የቱ ነው፣ የሁለተኛ የቱ ነው፣ የሶስተኛ የቱ ነው፣ የአራተኛ ድምጽ የቱ ነው፣ የአምስተኛና የስድስተኛ እንዲሁም የሰባተኛ የትኛው ነው ብሎ 5 ፊደሎችን ማወቅ ያስፈልጋል። እነዚህን ካወቅን የምንጠቀማቸውን አናባቢ
ከምንፈልገው ድምጽ ማለት ነው እያስጠጋን በቀላሉ ቃላቶችን ማንበብ ሆነ መጻፍ እንችላለን ማለት ነው።